እግዚአብሔር ካላችሁበት ከፍታ አያወርዳችሁ። የነበረበት ከፍታ እንኳን በእግዚአብሔር መሆኑ የሚያስታውቀው ቁጭ ብሎ ወደቀ። ወድቆም አልቀረ፣ ተሰበረ፣ በዚያው ሞተ። ያሳዝናል። የታቦተ ጽዮንን መመለስ እንኳን በደንብ ሳያጣጥመው ተሰበረ። ያለን የሚመስለን ቆመን የምንራመድ የሚመስለን ጉልበታሞች ነን ብለን የምናስብ ናሪዎች ነን የምናስብ መሪዎች ነን ብለን የምናስብ አይታወቅም መቼ እንደምንሰበር መቼ ወንበሩ እንደሚቀለጠም አናውቀውም። ዛሬ እንንቃ፣ ዛሬ እንነሳ፣ ዛሬ እንመለስ፣ ዛሬ በጎ እናድርግ፣ ዛሬ ለመልካም እንነሳ። ዛሬ የኖርን የመሰለን በብዙ መልኩ ምሳሌ የስድብ አፍ የተሰጠን ብዙዎች አለን። የስድብ አፋችን ነገ እንደሚዘጋ እንደሚለጎም አንርሳ። አዎ ወድቆ ተሰበረ። አረጋዊው ከ80 ዓመት በላይ የሆነው ሽማግሌ መስፍኑ፣ ካህኑ፣ መሪው ከወንበሩ ወደቀ። ቆሞ እንኳን አይደለም ከወንበሩ ወደቀ። ቁጭ ብሎ መውደቅ ከባድ ነው። ቁጭ ብሎ መውደቅ። እናም ታቦተ ጽዮንም ተማረከች፣ ወደ ኢሎፍላውያን ግዛት ገባች። በዚያ አሕዛብ የሚያመልኩት ኢሎፍላውያን የሚያመልኩት ዳጎን የሚባል ጣዖት ነበራቸው። በዳጎን ቤት አስገባት። በዚያ አስገቡና ዳጎን አምላካችን እሱ ኃይለኛ ሆነ፣ ስልጣን ኃይል ሆነን እስራኤልን ድል አደረግን፣ በእስራኤል አምላክ ላይም ድል ተቀዳጀን። እንግዲህ የኛ አምላክ ከላይ ይሆናሉና እሱን ከላይ ታቦተ ጽዮንን ከስር አደረጉ። በዚያ አድርገው ጠዋት ሲመጡ የጣዖቱ ካህን የዚያ የጣዖት ቤቱ ካህን ብቅ ብሎ ሲመጣ ታቦተ ጽዮን ከላይ ዳጎን ከታች። ሰው የራሱን ፍላጎት አስቀምጦ የሚወደውን ከፍ ያደርጋል፣ የሚጠላውን ዝቅ ያደርጋል። እግዚአብሔር ደግሞ የራሱ የሆነው መቼም ቢሆን ዝቅ አይልም። አይዟችሁ ክርስቲያኖች፣ መቼም ዝቅ አንልም። መቼም አንገታችንን ሰብረን አንኖርም። መቼም ቢሆን ምክንያቱም እኛ የእግዚአብሔር ታቦቶች ነን፣ የእግዚአብሔር ማደሪያዎች ነን። እግዚአብሔር በባዕድ አገር ታቦተ ጽዮን ማደሪያውን፣ መመስገኛውን፣ መገለጫውን በዳጎን ዝቅ እንድትል አልፈለግም። አዎ ዳጎንን የሚከተሉ የዳጎን ካህናቶች፣ የዳጎን አገልጋዮች፣ የዳጎን መሪዎች ዛሬም ዝቅ እንድንል ይፈልጉ ይሆናል። አዎ ክርስቶስን የምናዛፍረው ማንታዘዘው ከሆነ ሁሌም ዝቅ እንዳልን እንኖራለን። ከታዘዝን፣ ንስሐ ከገባን፣ ከጸለይን፣ ከተመለስን፣ በፍቅር ከኖረን፣ ዘረኝነት ካስወገድን፣ ጥላቻን ካስወገድን ዛሬም እግዚአብሔር ከኛ ጋር ነው። አዎ አሁንም ተሳስተው ነው አለና ያው ሰው ዳጎንን ከላይ ታቦተ ጽዮንን ከስር አደረገ። ለሁለተኛ ጊዜ ብቅ ሲሉ ደግሞ አሁንም እግዚአብሔር ታላቅ ነውና ታቦተ ጽዮን ተላይ ዳጎን ከስር ቁጭ ብለዋል። የእግዚአብሔር ኃይል እንዲህ ነው። እግዚአብሔር ያለማንም ሰው ስራ መስራት ይችላል። ያለማንም ሰራዊት ድል ያደርጋል። ምንም ሳታዩ በማታዩት ዝም ብሎ በምታዩት በሜዳው ምንም ሰልፍ ሳይኖር ጠላትን ይጥለዋል። ለሶስተኛ ጊዜ አሁንም ተሳስተን ነው ወይስ ምንድነው ብለው አሁንም ታቦተ ጽዮንን ከስር ዳጎንን ከላይ አደረጉና ሄዱ። በማግስቱ ተመልሰው መጡ። ያው ስራቸውን ሊሰሩ ያሸነፍነው በአንተ ኃይል ነው ሊሉ መጡ። ሲመጡ ግን ከትላንትናው የተለየ ነበር። ዛሬ ያሁኑ ለየት ያለ ነበረ። እናም ወደ ቤተ ጣዖቱ ወደ ጣዖቱ ቤት ሲገቡ ዳጎን ከስር ታቦተ ጽዮን ተላይ አይደለም የተገኙት። ታቦተ ጽዮን በዚያው በቦታው ላይ ተቀምጣለች። ዳጎን ግን እንዳይሆን ሆኖ ተቀጥቅጦ ተሰብሮ ነበረ።
እንዳይነሳ ለሁለተኛ ለሶስተኛ እንዳይነሳ ሆኖ ተሰባብሮ ነበረ። የእግዚአብሔር ኃይል ያለምንም መዶሻ ያለምንም ድንጋይ እነሆ ከላይም አደረጓት ከታችም አደረጓት። የእግዚአብሔር ኃይል ስላለባት ዳጎንን ሰበረችው። ዳጎን የሆነ ኃጢአት፣ ዳጎን የሆነ መለያየት፣ ዳጎን የሆነ ተንኮል፣ ዳጎን የሆነ ዘረኝነት፣ ዳጎን የሆነ መገፋፋት፣ ዳጎን የሆነ መጠላላት በእኔና በእናንተ ልብ አለ። ታቦተ ጽዮን ትስበርልን። ታዲያ በዚህ አላበቃችም። እነሆ ዳጎን ቢሰበር ሌላ ዳጎን እናዘጋጃለን እያሉ ሲዘጋጁ ከዳጎን ከቤተ መቅደሳቸው ከጣዖቱ ቤት የተነሳው የእግዚአብሔር ኃይል ሰፈሩን ማመስ ጀመረ። እነሆ የተለያዩ ቸነፈር፣ የተለያዩ ሕማም፣ የተለያዩ በሽታ፣ የተለያዩ መቅሰፍቶች፣ ድርጅቶችና አይጦች ሳይቀሩ ተነሱ። እግዚአብሔር እኮ ዛፉም ቅጠሉም ድንጋዩም እንጨቱም ሰማዩም መሬቱም መሳሪያው ነው፣ ችግር የለበትም። ምናልባትም እኔና እናንተ እዚህ ቤተ መቅደስ ካህኑ እኔ እዚህ ካላገለገልኩ፣ ዲያቆኑ እኔ እዚህ ካልቀደስኩ የእግዚአብሔር ቤት አይገለገልም። ምእመናኑ ደግሞ እኔ ቤተ መቅደስ መጥቼ ካልቆምኩኝ፣ እኔ እዚህ ካልመጣሁ ቤተ ክርስቲያን የለችም ብለን ልንኮራ እንችላለን፣ እናስብ ይሆናል። አይደለም። እግዚአብሔር በመላእክት በቅዱሳን መላእክት መላእክት አለቆች በጋይጋይስትና በሌሎችም ፍጥረታት የሚመሰገን አምላክ ነውና ልንኮራ አይገባም። ይልቁንም ደጅ ልንጸና ነው የሚገባው። ይልቁንም ትሑት ልንሆን ይገባል። ይልቁንም ዝቅ ልንል ይገባል። እናም እነዚያ ድርጅቶች አይጦችና ሌሎችም ዘመቻቸውን ቀጠሉ። በአንድ ቀን ከ1000 በላይ ሰው ሞተ። በኢሎፍላውያን ምድር ሁከት ለቅሶ በዛ። ምናልባትም ዛሬ ላይ ትናንትና በኤሊ ቤትና በእስራኤል ቤት ነበረ ጩኸቱ የበረታው። ነገር ግን እግዚአብሔር ሲነሳ የጠላት ቤት ደግሞ በሐዘንና በለቅሶ ይሞላል። ይህንን እናምናለን። እኛ ቤት ያለው ለቅሶ ምናልባትም የሰማዕትነት ሊሆን ይችላል። የእነሱ ግን የሰማዕትነት ሳይሆን የኃጢአት ሞት ይሆንና ለቅሶ ይበዛባቸዋል። ስለዚህ በዚያ ለቅሶ በረታ። በአንድ ቤት ብዙ ሰዎች አለቁ። በዚህ ሰዓት ነው እንግዲህ የእስራኤል አምላክ ለካ ሳናውቀው ወደ ከተማችን ገብቷል። ጦርነቱን እሱ ጀመረው። እስራኤል ሲያበቁ እኛ ጨረስን ስንል እግዚአብሔር እጁንና ኃይሉን አነሳ፣ ጦርነቱን ጀመረ። ሳናውቀው በዱላ በማናውቀው ዱላ መታን፣ ቀጣን። ስለዚህ የእስራኤል አምላክ ታቦተ ጽዮንን የሚገለጽበት ታቦተ ጽዮን ላይ የሚገለጠው አምላክ እዚህ መጥቷልና የእስራኤልን ታቦት እንመልስ ብለው ተነጋገሩ። እግዚአብሔር በፈቃዱ ተማ እንድትማረክ አደረገና እግዚአብሔር በስልጣኑ ደግሞ ታቦተ ጽዮን እንድትመለስ መንገድ አዘጋጀ። ይልቁንም በሚጠሏትና በማይፈልጓት ሰዎች ተከብራ ወደ እስራኤል እንድትመለስ ታጅባ መምጣት ጀመረች። ስለዚህ ዛሬ የሃይማኖታችን የታቦተ ጽዮን እኛ እግዚአብሔርን የምናመሰግንባት እግዚአብሔር የሚገለጥባት የትላንቷ ታቦተ ጽዮን የዛሬዋ ድንግል ማርያም ያቺ ታቦት እግዚአብሔር ማደሪያ የሆነችው የመድኃኒታችን የአምላካችን የኢየሱስ ክርስቶስ እናት ዓለም ይድን ዘንድ ቤዛዊተ ዓለም ተብላ እንድትጠራ የፈቀደ የዓለም መድኃኒት ዓለምን የፈወሰው ዓለምን ያዳነው የሰው ልጅ ሁሉ ከምርኮ ከእስረኝነት ያወጣው የኢየሱስ ክርስቶስ እናት ታቦተ ጽዮን ድንግል ማርያም ዛሬም ለኔና ለናንተ ምርኮ ሳይዋጋ አምላካችን ያሳየናል። ግን ተስፋ እናድርግ። አዎ እንመን። ማመን ብቻ ይበቃናል። ስለዚህ ይህ ብቻ አይደለም። ታቦተ ጽዮን ከዚያ ተማርካ የተመለሰችበት ጊዜ ብቻ አይደለም። ኢትዮጵያ የእግዚአብሔር ማደሪያ እንድትሆን የእግዚአብሔር ሀገር እንድትሆን ሕዝቧ የእግዚአብሔር ሕዝብ እንዲሆን እግዚአብሔር ፈቅዶ ነበርና በዘመነ ሶሎሞን በእኛ ደግሞ በቀዳማዊ ምኒልክ ዘመን ታቦተ ጽዮን ከእስራኤል ወደ ኢትዮጵያ የገባችበት የደረሰችበት ዕለት ነውና ደስ ይበላችሁ።
ታቦተ ጽዮን በኤሎፍላውያን ብቻ አይደለም ስደት የገጠማት። ታቦተ ጽዮን በኤሎፍላውያን ብቻ አይደለም ምርኮ የገጠማት። በሀገሯ ወደዚህ መርጦ እግዚአብሔር ወደ ላካት በአክሱም በነበረችበት ጊዜ በዘመነ ዮዲት ጉዲትም ስደት ገጥሟታል። ለ40 ዓመት ስትሰደድ ለ40 ዓመት ካህናቱ ሲያገለግሏት በጎ ካህናት ነበሩና በዚህ በዝዋይ ደሴቶች ላይ ለ40 ዓመት ቆይታ ተመልሳ በአፄ አንበሳውድም ዘመነ መንግሥት አክሱም ተመልሳ የገባችበት ቀን ነውና እንኳን ደስ አላችሁ። ታቦተ ጽዮን አክሱም በገባችበት ሰዓት በመጀመሪያው ሰዓት የመጀመሪያው ቤተ መቅደስ የተሰራበት፣ በአዲስ ኪዳን ደግሞ እነሆ በአብርሃና በአጽብሃ በደጋጎቹ ነገሥታት አንተ ሰሜን፣ አንተ ደቡብ፣ አንተ ምስራቅ፣ አንተ ምዕራብ ሳይባባሉ ኢትዮጵያን ሲገዟት የነበሩ እነዚያ ነገሥታት የመጀመሪያውን ቤተ መቅደስ ሰርተው ታቦተ ጽዮን ወደ ቤተ መቅደስ የገባችው ዛሬ ነበረ። ይህ ብቻ አይደለም። በ15ኛው መቶ ክፍለ ዘመን በግራኝ መሐመድ ጦርነት ዘመንም ታቦተ ጽዮን ከአክሱም ተነስታ ወደ ምድረ ሐማሴን እንዲሁ ስደት ገጥሟት ነበረ። ወደዚያ ቆይታ የተመለሰችው እንደዚሁ ኅዳር 21 ቀን ነው። ስለዚህ የብዙ ድል ባለቤት የሆነው እግዚአብሔር የእግዚአብሔር ማደሪያ የሆነችው ታቦተ ጽዮን እነሆ የታቦተ ጽዮን ቄሰ ገበዝ ጠባቂ ተንከባካቢ ኢትዮጵያና ሕዝቦቿ ስለሆኑ እንኳን ደስ አላችሁ። ባህላችን ድርብ ነው፣ እጥፍ ነው። ነገር ግን እነዚህን ታሪኮች የምንተርካቸው፣ የምንናገራቸው፣ የምናወራቸው እንዲህ ከታች እስካሁን ድረስ ከብሉይ ኪዳን እስከ አዲስ ኪዳን፣ በአዲስ ኪዳን ዘመን ደግሞ 2000 ዘመን ያክል ቆየን እያል የምንናገር ሕዝቦች ለእውነት፣ ለእምነት፣ ለእውቀት በፍቅርና በአንድነት በሃይማኖት በመቻች በመደጋገፍ ልንኖር ግድ ይለናል። ምክንያቱም እግዚአብሔር እኛን ያሳፍር ዘንድ ያለ ተዋጊ ያለ ጦርነት ጨቋኛችንን ያሸንፈዋል፣ አሳዳጃችንን ያሳድደዋል። እኛ ግን በጎ እንሁን፣ እኛ ግን ፍቅር ይኑረን፣ እኛ ግን አንድነት ይኑረን፣ እኛ ግን በእምነት እንጽና፣ እንቁም፣ እንጹም፣ እንጸልይ፣ እንስገድ። እባካችሁ ልጆቻችን መገፋፋት ይብቃን። ሀገራችን ለኛ አታንሰንም። በዚህ ሌላ እሳት፣ በሌላኛው በኩል ሌላ እሳት፣ ሰላም ማጣት፣ መገፋፋት ጥቅም የለውም። ይበቃናል። በቂ ነው። የእስከዛሬው ለቅሷችን፣ የእስከዛሬው እንባችን፣ የእስከዛሬው መገፋፋታችን፣ የእስከዛሬው መገዳደላችን፣ የእስከዛሬው መተኳኮሳችን፣ የእስከዛሬው ስደታችን ይበቃናል። እግዚአብሔር በቃችሁ ይበለን። ባሪያ ይሰማል ተናገር ብለዋል። ባሪያ ይሰማል ተናገር አለ። እንሰማለን ብለን ራሳችንን እናዘጋጅ። ባሪያ ይሰማል ተናገር በሉ እስቲ። ባሪያ ይሰማል ተናገር። እንዲህ የምንለው ከእውነት ከልብ እውነት እንዲህ ብለን ከእውነት እንደ ሳሙኤል በንጹህ ልብ በእምነት በሃይማኖት በፍቅር ያለ አድሎ ያለ ዘረኝነት ያለ ክፋት ያለ ተንኮል እንዲህ ካል እግዚአብሔር አይውልም አያድርም፣ ይሰማናል። እግዚአብሔር ይስማን። አሜን።